ያ ህልም እንዳትረሱት። እንደ ሞኝ ሰው ደጋግሜ ልንገራችሁ፣ ኤርሚያስ ሰለቸን ብላችሁ ብትሉ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ ይሁን፣ በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላቅም። በቪዲዮም በአይኔም አይቼ አላቅም። ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ። ገልጠዋለሁ። እግዚአብሔር ለድነት እንዲያደርግለት ማለት ነው። በጥቁር ድመት ደም ቃል ኪዳን ያደረገ ነግረናል። ተረስተው ከሚዲያ ላይ ስማቸው እንደተረሱ ያሰቡ ሰዎች ሁሉ ስራ የፈቱ ሴቶች ሁሉ ከየጓሮ ቁጭ ብለው ኤርሚያስ ትለናለች። ኤርሚያስ እኮ እንደዚህ ብለው ኤርሚያስ እንደዚህ ያለና እንትና መንተው በዚህኛውም ደግሞ ኤርሚያስ በዚህኛውም ኤርሚያስ እኔ ቀድመንም ተነጋግረናል። ወደ ኦርቶዶክስ ሊመለሱ እያኮበኮቡ ያሉ ሰዎች እንዳሉ ከዚህ በፊት መገለጥ ሰምቼ ሳይሆን በጆሮዬ ስለነገሩኝ ተናግሬያለሁ። ለወንድሞቼ ሁሉ ጭምር ማለት ነው። እኔን አታሳብቢ ምህት አለኝ። ከሄድሽ ውልቅ ማለት ነው። መብት ነው ብራዘር፣ መብት ነው። ኢየሱስ አልፈልግም ብለህ ከሄድ መብት ነው። ዘማሪ አይደለም ፓስተር፣ ነቢይ፣ ዋቴቨር የፈለግከውን አንተ ስለሄድክ የእግዚአብሔር ቤት አይዘጋም። ኦኬ አንተ ስለሄድክ ጴንጤነት በአፍጢሙ የሚደፋ መስሎ ከሆነ መብት ነው። እኔ ቤት ቴዲ አፍሮ አንደኛ የሆነው እሱን ሁለተኛ አድርጌ ሆነ አንደኛ ዘፋኝ ሆናለሁ እያሉ እየፎከሩ ነው። እህት አለምዬ ሂጂ፣ ከኔ ጋር ምን ያጣላሻል? እዚህ መተሽ ማለት ነው። እኔ ገብቶኛል። የሚያምኑ ሰዎች ከማያምኑ ሰዎች ጋር ተሰልፈውብኝ፣ ፍጻሜያችሁ ግን መራራ ይሆናል። ጌታ ስላሳየኝ፣ ቅዱስ እግዚአብሔር ምስክር ነው። ጌታ ስላሳየኝ አስቀድሞ ከዛሬ 4 ወር በፊት ታስታውሳላችሁ አይደል? አዎ መሰብሰባችሁ ብቻ አይደለም ፍጻሜያቸውን ሁሉ ጭምር ነው ያሳየኝ። አታሳቢ መተሽ እዚህ ኦርቶዶክስ እንትናን ብታስተካክል መቼም አያስተካክሉላችሁም። መቼም አያስተካክሉላችሁም። ምን ሰበብ ታበዛላችሁ? እንኳን እኔ ኢየሱስ እንኳን እናንተ ልትወዱ ተራልሽ አነካው ብሏል። ኤርሚያስ ምንም እንትን አላለህም አይደል? የኢየሱስ ጉዳይ መሄድ ፈለክ ሂድ። ዘማሪ ዳጊ ምንም እንትን አላለህም አይደል? ከኢየሱስ ጋር መቀጠል ፈለክ ከሄድክ ሂድ። አታሳብ። ዳኒስ እንዴት ነው? አይመችም? አይኔ ነገሩ ሁሉ አልተመቸኝም። እስኪ ይስተካከል። ምንም የሚስተካከልልህ ነገር የለም። ዓለም አንተን አስተካክላ እንደገና ናትላህም ያንኑ አመፃን የምትቀጥለው መሄድ ነው የፈለከው። ወንድሜ ዳኒ you can go እንለምንሃለን። ግን ሞት አለ። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ብሎ እንዳለ መጽሐፈ ምሳሌ ላይ ሰለሞን አይ ይቅርብ ኢየሱስ ይሻላል ህይወት ይሻላል ብለን እንላለን። አይ ብሎ ካለ ግን ማን ነው ዳጊ? ማን ነው ኤርሚያስ? ማን ነው ዳንኤል? ማን ነው ፓስተሩ? ማን ነው ዘማሪው? ማን ነው ነብዩ? ማን ነው እንትና? you can go። እናንተ ብትሄዱ ተወዳላችሁ። እነ ጴጥሮስም እኮ ነው ኢየሱስ ያለው። ማን ጴጥሮስ፣ ማቴዎስ፣ እናንተስ ልትሄዱ ተወዳላችሁ? ሄዱ። ኦኬ እዚህ ሰበብ አታብዙ። እኔ ገባኛል። የተረሱ ሰዎች ሁሉ ከየጓዳ እየመጡ ንዝነዛ የሚያደርጉት ምንድን ነው? ይህንን የወንጌልን እውነት ለማስቆም ማለት ነው። አንዱን ዘጋም ብለን ስንል በሌላ ይመጣል። ፔንቴኮስታል ብለው ይጣሉሃል። ከማናቃቸው ሰዎች አነጋግረናቸው ማናቃቸው ሰዎች ሁሉ መጣው ማለት ነው። ፔንቴኮስታል በልሳን ስደቡን ይላል። እኔ ልሳን የተሰጠኝ በልሳን ልሳደብ አይደለም ወንድም ማለት ተውን እንጂ ተውን። በዛ ደግሞ ይመጣልና በሌላ ይጣላል። በዚህ ደግሞ ይመጣና በሌላ ይጎንጥላል። አንዱን መለስን ስንል ደግሞ ሌላ ይመጣል። አንዱን መለስን ስንል ሌላ ደግሞ ይመጣል። ገብቶናል ብራዘርዬ፣ ገብቶናል። እዛ ቸክለን ሳምንት ሙሉ በዛ ጉዳይ ሳወራ አልቆይም። መልስ እንሰጣለን። የተወሰነ የሚያስፈልገው ደግሞ የአንዳንዶቹም ሙሉ ልልቀቀው ብዬ ብል አይቆሙ። አይ ቅዱስ እግዚአብሔር ምስክሬ አይቆሙ። ይኸው ሪካርደሩ እዚያ አይቆሙ። እኔ ምንም ሳላወራ አሁን ሪካርዱን በከፍታው ዓለም ቢሰማ አይቆሙም። አታሳብቢኝ በኔ በለፈለፉ ይጠፉ ይላል ያገሬ ገበሬ። አታሳብብም በኔ እኔም ባንተ አላሳብብም። ወደ ኦርቶዶክስ ሃይማኖት እንመለሳለን ብለው ካሉ ቆይተዋል። በውስጥ መስመርም ሰው ጋር ደውለው ነግረውኛል ሰዎች።
ኤርሚ ሰበብ እንዳያረጉ እባክህ ሰበብ ሊያረጉ ፈልገው ነው። እኔ በውስጥ ነግረውኛል ወደ ኦርቶዶክስ ሊመለሱ እያሰቡ ነው። እኔ እዚህ ገስት ላይ ካላችሁ ከመወዳችሁ እህቶቼና ወንድሞቼ በሙሉ መመለስ ትፈልጋላችሁ? በቃ ምንም ሰበብ አታብዢ፣ ሂጂ፣ ውልቅ ብለሽ ሂጂ። ኢየሱስ ብርድ አይለውም ስለሄድሽ፣ ያዝንልሻል፣ ይራራል። ወደ ጨለማ ወደ ሞት እንደምትሄጂ ስለሚያውቅ ይራራል። እኛም እንራራለን። እዚህ አልገባ ብሎ ካለ እዛ ሄደህ ተመለስ ወደ ቤት ወደ አባት ጉያ ብሎ በሚል የንስሐ መዝሙር በደሬ መዝሙር ስብከት ሰብከን እንመልሳለን። ስናይ አነባን ሆነ ከህይወት ወዲያ ስትሄድ ከዚህ ወጣ ስትሄድ የትኛውም ቤተክርስቲያን ውስጥ ገባ። ኦርቶዶክስ ብትገባ ድቅድቅ ጨለማ ውስጥ ነው የምትገባው። ካቶሊክ ውስጥ ብትገባ ድቅድቅ ጨለማ ውስጥ ነው የምትገባው። አይሁድነት ጋር ብትገባ ድቅድቅ ጨለማ ውስጥ ነው የምትገባው። እስላም ጋር ብትሄድ ድቅድቅ ጨለማ ውስጥ ነው የምትገባው። ይህንን እኔ ነኝ ያልኩት፣ ራሳቸው ሲናገሩ የለ እንደ ሃይማኖት መሪዎቻቸው ድቅድቅ ጨለማ ውስጥ እዚህ ወንጌል ከሚሰበክበት አልበቃ ብሎ እዛ ወንጌል ስበኩ፣ አትፍሩ፣ ወንጌል ስበኩ ህዝቡ እያለ አንተ ሂድ፣ ሌሎቹ ይመጣሉ እና ምን የሚለው ቃል ይፈጸምብሃል? ፊተኞች ኋለኞች፣ ኋለኞች ፊተኞች የሚለው ቃል ይፈጸምባቸዋል ማለት ነው። ጸንተህ ትቆማለህ። ከኢየሱስ ጋር ጸንተህ ቁም። ነገር ሁሉ ስለተመቸ እንዳይመስልህ። የሚጠብሱን ስማችንን በከንቱ የሚያነሱ ከሩቅ ከቅርብ በምናውቀው በማናውቀው በግራ በቀኝ ሰልፍ ጦርነት የሚያበዙብን አሉ። ጌታ ግን አስቀድሞ እየተናገረ ነው። ደስ አይልም? አስቀድሞ ጌታን እኮ እዚህ የተቀበሉ ሰዎች ናቸው። እዚህ የተቀበሉ ሰዎች ናቸው አሁን በጦርነት የተነሱብን። እዚህ እኔ ጋር ንስሐ ገቡ የተባሉ ሰዎች አንዳንዱም እያምታቱ እሱን ቤተክርስቲያን አስቀድማ ትናገር ብለን ነው ስራ እየሰራ ነው። ቤተክርስቲያን አካባቢ ማለት ነው። ከቤተክርስቲያን ጋር እነሱ ቤተክርስቲያን ከተናገረች በኋላ እንናገራለን። ኦኬ ባይዘይ ሰሙ ስለሚባለው ሰው አማኑኤል ህብረት ቤተክርስቲያን ነበረ። መጋቢዎቹን አውርተናል፣ እያወራንም ነው። ኦኬ ቤተክርስቲያን አማኑኤል የምትሰጠው ነገር ከሰጠች በኋላ በደንብ ግልጽ አድርገን እንነግራቸዋለን። ያለ ስራ ዝም ብለን የተቀመጠ እንዳይመስል ቤተክርስቲያንን አንቀድምን ብለን ነው። አማኑኤል የኛ ናት። መጋቢዎቹ አውርተናል። አገልጋዮች እዚህም አሉ፣ ይሰማሉ። ልብ በሉ። ቢያስፈልግ እዚህ መጥተው ይናገራሉ። እስከዚህ ድረስ አወርተናል። ኦኬ ዝም ብሎ ስለተጫጫህ አይደለም። ኦኬ እዚህ አጋንንት ይባረራላቸዋል። ሄደው ደግሞ ሌላ እንትን ይላሉ። ኤኒዌይ እኔ ጌታ ኢየሱስ ስም ይባረክ። ሄዳባት ሌሊት መተህ እኮ ታወራናለህ። በሌሊት በህልም በራእይ ትገልጥልናለህ። ሚስጥርን የምትገልጥ አምላክ እና ጦርነቱን ነው ጦርነት የሚያምኑ ከማያምኑ ጋራ እህቶች የተባሉት የት ቤት ሄደው ነው? መሰረተ ክርስቶስ ቤተክርስቲያንና ቃለ ሕይወት አንድ አይደሉም ብሎ ሲላት እኮ ነው ያለችው። የማያምነው ሰው ከዳተኛው ሰው መሰረተ ክርስቶስና ሙሉ ወንጌል ማለት ቃለ ሕይወት እኮ አንድ አይደሉም ብሎ ሲላት እኔ ጴንጤውን አላምነውም ማለት እኛም አናምንሽም። እንዲህ አይነት ወስላታነት አናምንም። እኔ ነኝ የምናገረው። እኔ መድኃኔዓለም ባሪያ ነኝ የምናገረው። እኛም አናምንሽም። አንዷን ቤተክርስቲያን ራሱ ስትሰድብ በባለፈው ዘማሪ ዳጊና ኤፊ ገብተው ገላግለውናል አለ ሪከርዱ። ኦኬ ቤተሰብ ሲነዘንዛቸው ከኋላ ነይ ተመለሽ ወደኋላ ብሎ ሲላት እንዴ ደህንነት ትምህርት እንደሚባለው መሰረታዊ ክርስትና አስተምሮት አስተምሯቸዋል ኦርቶዶክሳውያን በውስጥ። እውነቱ ልንገራችሁ መዝሙረ ያሬድ ፍርጥ አድርጎ ተናገረ። ባለፈው ነግረንሻል፣ እኔም ዘማርያም ዘለቀም አስተምረንሻል አልከው። አየህ ተምረዋል። መጽሐፈ ቄደር ሊጠመቁ ጫፍ ላይ ናቸው ያሉት። አታሳብቡም። ደማችሁ በራሳችሁ ላይ ነው። ጻድቁን እዚህ አስጨንቃችሁ እንትን ብላችሁ ምናምን ነገር ከመንገድ በፍጹም ቀድሞ ጌታ ሳይቶናል። የሚያምኑ ከማያምኑ ጋር ተከማይተው ስብሰባችሁን ብቻ ሳይሆን ይኸው እዚህ በሰማ ሕዝብ ፊት
ፍጻሜያችሁ ሁሉ ጭምር ምን እንደሚሆን ማለት ነው። አልሆነልህም ብራዘር፣ እዚህ በጌታ ቤት አልሆነልህም ማለት ተጎዳህ አይደል? ቅድስና ቅድስና፣ ጽድቅ ጽድቅ፣ እግዚአብሔር መፍራት ብለህ ኢየሱስ ብለህ ተጎዳህ አይደል? አዎ ልትጎዳ ትችላለህ። ዓለም እያሞላቀቀች ዓለም አትቀበልም ኢየሱስን ብለህ ካልክ ትገፋለች። ግፊቱ በዛብህ አይደል? አዎ ጸንተህ ቁማ። በቀድሞ ዘመን የጸናውን አስቡ ብሎ እንዳለ የጸናውን አስብ። መራብ ነው፣ ከኔና ከአንተ በፊት የተራበ ትውልድ አለ። መገፋት ነው፣ ከኔና ከአንተ በፊት የተገፋ ትውልድ አለ። መጣል ነው፣ ከኔና ከአንተ በፊት የተጣለ ትውልድ አለ። መጠላትስ ነው፣ ከኔና ከአንተ በፊት የተጠላ ትውልድ አለ። ዓለም ትጠላችኋለች እንጂ ያለው ዓለም ትወዳችኋለች። በእውነት ስለ እናንተ እያጨበጨበች ሆይ ሆይ እያለች ትሄዳለች። ማነው ትቀበላችኋለች አይደለም፣ ትጠላለች። ኢየሱስ ብለህ ስትል ዓለም ይጠላል። ቤተሰብ፣ እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት፣ ጓደኛ፣ የቅርብ የሩቅ፣ ኢቨን ሚስት እንኳን ቢሆን በጌታ ካልሆነች ትጠላለች። ልጆቹ ሁሉ ጭምር ሊጠሉ ይችላሉ። ኦኬ እኔ በዓለም ሳለው አግብቼ ቢሆን ኖሮ ዛሬ ምናልባት ያገባዋት ሚስት በዓለም ብትሆን ልትጠላ እንችላለች። በዚህ ጉዳይ ትዳር ሁሉ ሊፈርስ ይችላል። ወይ ኢየሱስን ምረጥ ወይንም ምረጥ ብላ ትል ትችላለች ማለት ነው። ደግነቱ ጌታዬ በዓለም ሳለው ሚስትም አላቅም፣ ገና ወደ ጌታ ከመጣው በኋላ ነው ጌታዬ የተባረከችውን የሙሉ ወንጌል ቤተክርስቲያን አማኝ አባል ናት ሚስቴ። ቀጠና 2 የተጠመቀችው ጌታን የምታውቅ የተባረከች ሴት ሰጠኝ ማለት ነው እንጂ ንቃው ልትል ትችላለች። ወይ ከኔ ወይ ከኢየሱስ ብለው እኮ ያሉ አሉ፣ እዚህ አሉ አይደል? ጌታ እግዚአብሔር ይባርካቸው። በዚሁ በቅርብ ሀገር እንኳን ያሉ እህቶችና ወንድሞች እዚህ ልጆቻቸውን፣ ባሎቻቸውን፣ ትዳራቸውን ስለ ኢየሱስ ጥለው የወጡ እኮ ጀግኖች እናቶችና እህቶች አሉ እዚህ። ቴንክ ዩ ሎርድ። እናንተ ሕያዋን ምስክሮች ናቸው። ጸንተህ ቁም። እንደነ እህቴ እታጋ አይነት ማለት ነው። ልጆቿን ሀብቷን በትነ ኢየሱስ አልሻው ውጪ ብሏት ባሏ ቺለኔ ሕያው ምስክር ናት። እንደዚች አይነቶች ስንቶች አሉ። ያሳብባሏል፣ ምክንያት ሊያደርጉ። ሰይጣን የቀሰቀሰው ነገር ገና አላለቀም። ልባችሁን ጠብቁ ነው ብዬ የምላችሁ ወንድሞች እናቶች። ቅዱስ እግዚአብሔር ምስክር ነው። ልባችሁን ጠብቁ። ይኸው ትናንትና ለዛሬ ሌሊት ከጥልቅ ጉድጓድ ውስጥ የወጣ ክፉ መንፈስ በዚህን አይነት አተያይ በራእይ አይቼው አላቅም። ቀንድ ያለው በሰው አካል የተገለጠ ከጥልቅ ከጉድጓድ ውስጥ ወጥቶ ገልጣለሁ አልኩ። የሰራዊት ጌታ እግዚአብሔር ስለገለጠ እንዲህ ብሎ ነገር የለም። ሲያመጣው እናገራለሁ፣ ካለመጣውስ መጽሐፉን እናገራለን ነው። ከቤተሰቦቻቸው ጋር በውስጥ አውርተው ተመለሽ እያሉኝ ነው ቤተሰቦቼ ብለው ለእኔ ነግረው፣ ከዛ ደግሞ መጣው በኤርሚያስ ምክንያት አንዷ ምን አለች? 50,000 ሰው ወደ ኦርቶዶክስ ተመልሷል ያለችን ሰምታችሁ? ገልብጣችሁ አንብቡት። 50,000 ሰው ምናልባት ወደ ኦርቶዶክስ መጥቷል ነው። እዚህ ኦርቶዶክስ ሳያኑ ስሜን ጠርተው ይህ ሰው በጣም ብዙ ሰው እያሳተ ነውና እሱ ቤት አትጉ ብለው ነው ያሉት፣ ስሜን ጠርተው። እዚህ ደግሞ 50,000 ሰው ከጴንጤ ወደ ኦርቶዶክስ ተመልሷል። አልሰማችሁም ወይ ወገኖች? ስንት ሰው ሰምቷል ይሄንን? ሁለት ቁጥር ጻፉ እስኪ። 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ጻፉ እስኪ። ሁለት ቁጥር ጻፉ እስኪ። አይ ብላለች አይደለም ህይወትዬ፣ ሁለት ቁጥር ጻፉ የሰማችሁ ሰዎች። ማን የቆጠረው 50,000 ሰው መሆኑን አትሉ? እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም። እረኛ ቁጥር ነው ብያልኩት። እህቴ አታሳቡ። ኢየሱስ ይወደዳል። ድንቅ ነው ጌታ፣ ድንቅ ነው ጌታ። በዚህ ጥቂቷ ዘመኔ አይቻለሁ። እንደ ኢየሱስ ያለ ማንም የለም። ስቅ ልበል። ኢየሱስ ጌታዬ ነው። የህይወቴ ጅማሬም የህይወቴም ፍጻሜ ነው። ቃላችንን ይሰማል፣ ጸሎታችንን ይሰማል። ይሄው ዛሬም እለዋለሁ፣ እንዲህ ስላንተ እየተናገርኩ የዘመኔ ቁጥር ምዕራፉ ይዘጋ። ከዚህ ውጪ ወደ ግራ ወደ ቀኝ እንዳልል የመጨረሻ ማለት በስሜት አይደለም ማወራው። ንጉሱን በግርማው አይተነዋል፣ ኢየሱስን አይተነዋል። ሩቅ አይደለም፣ እዚህ ያለ ያወራናል።
ግልብ ሆነው እንኳን ሄዱት እኮ ከሄዱ በኋላ እኮ ኢየሱስ ጠረኑን አፈቀኝ፣ ጠረኑን አፈቀኝ፣ ህልውናውን አፈቀኝ ብለው ሲሉ ሰምተናል፣ አይተናል። እዛ ሄደህማ ስንታላ ናቴ በየዕለቱ ኢየሱስ የሚል ስም አትሰማም። ዛሬ ዓመቷ ነች ይለዋል። ዛሬ ዓመቷ ነች። ከዛ ምንድናት ብለህ ስል ሎዛ 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 ሎዝዬ ሎዛ ሎዛ የኔ ሞዛዛ ሎዛ እና ታዲያ የኢየሱስ ጠረኑ ሎዛ ጋር ታገኛት። የኛ ሞዛዛ እንልሃለን እኛ ከሩቅ ሆነን ሎዛ ሎዛ ገዛ ማታ ደግሞ ሲመጡልህ ኢየሱስ ጠረኑን አፈቀኝ። አምላኬ 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 ኢየሱስ ኢየሱስ ተመን እንለው እዚህ ዝም ብለው ኢየሱስ ኢየሱስ ይላሉ። ሌሊት ተነስተው ኢየሱስ ኢየሱስ ማለት ነው። ጉባኤያቸው ስትሄድ ኢየሱስ ኢየሱስ ማለት ነው ብሎ ይላል። እናስ ኢየሱስ ኢየሱስ ማለት ሰለቻቸውና እኔ ደበረኝ አለና ከዛ ወጥቶ ሎዛ 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 በቃ በእውነት በዚህ ቤተክርስቲያን መኖር ለእኛ ደግ ነው ይላል። እዛው ሎዛ ሎዛ እያልክ እየተሟንዘስኩ ነው። እኛን ተወን፣ እኛን ተወን፣ እኛን ተወን እኮ ነው የምልሆን ማለት እኛን ተወን። ሎዛ ፋጤ እያልክ እዛው ነው። እኛን ተወን። እኛ ወንዱን ኢየሱስን ነው የምንጠራው። ወንዱን የተሰጠን ሴቶች አልተሰጡንም ለድነት። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ብሏል። ፒሪየድ። ስለዚህ ነው ቤተሰቦቻችሁም በህይወት እያሉ ንገሯቸው ብዬ የምላችሁ። እኔ ከደሙ ንጹህ ነኝ ከቤተሰቦቼ። ፋዘርን ቁጭ አድርጌ ነግሬዋለሁ። አዳማ በመጣበት ከገጠር በመጣበት ሌሊት በጣም ብዙ ሌሊቶች ታላቅ ወንድሜ ቤት ተኝቼ ነግሬዋለሁ። ከወንድሞቼ ጋር ሆነ ነግረነዋል። ደጋግሜ ነግሬያለሁ። እናቴ ቤት አለች ነግሬያታለሁ። ለአክስቶቼ ለአጎቶቼ ልጆች ነግሬያለሁ። ለአብሮ አደጎቼ ነግሬያለሁ። እግዚአብሔር ደግሞ እንደዚህ ድሉ ሲሰጠኝ በዓለም ዙሪያ ያለ ሰው ደግሞ ይሰማል አማርኛ ቋንቋ። አብሮ አደጎቼም ይሰማሉ። አብረን የቀደስናቸው ሰዎች ይሰማሉ። ለአጎቴ ነግሬያለሁ። እዚህ ነግሬያቸዋለሁ ደጋግሜ። ይቀድስ የነበረ የደብር አለቃ የነበረ ኦኬ መምሬ ገስጥ አበበ ይባላል። ኦኬ ነግሬዋለሁ። ድምፀ መርዋ ሆነ ቀዳሽ የነበረ በዛ የሚታወቅ አብረን እንቀድስ የነበረ ልጄ ሆይ ናፍቀኛ እና ተመልስና አንድ ቀን አብረን ቀድሰን እንሙት ብሎ ሲል አላደርገውም። አጎቴ ነው ያልኩት። አላደርገውም፣ በፍጹም አልመለስም ነው ያልኩት። ቃል ለምድር ለሰማይ አልመለስም። እያለቀሰ ነው የለመነኝ። ና አብረን አንዴ እንቀድስ እንደ ድሯችን ብሎ ማለት ነው። ኦኬ አልመለስም። የምን መቀደስ? ሊቀድሰኝ የመጣው ጌታን ኢየሱስ ክርስቶስን ሳይነግሩኝ እኔ እሱን ልቀድስ ማለት ነው። የረከሰ ቀዳሽ። ረክሶ መቀደስ ምን አለ? ቅዱስ ሆኖ ግን ሊቀድሰኝ የመጣውን ጌታ ተቀብያለሁ። ስለዚህ አይሆንም እና ጌታን ተቀበል ብዬ ነግሬዋለሁ። ለመቀበሬ ሳንቲም ላክልኝ ብሎ ሲል እዚሁ ነው። እናንተ ሼር ካደረጋችሁኝ የላኩለት ህልም አይቷል፣ ነግሬዋለሁ። ዮሐንስ 14 ላይ ያለውን ቃል ነው። በእኔም እመኑ በእግዚአብሔርም እመኑ ብሎ የሚል ነጭ ልብስ የለበሰ ሰው ሲያወራ የነበረ አለ። ይሄን ነግሮኝ አይ ቲንክ 2 ወር 3 ወር አልቆየም፣ ሞተ። በእኔ አጎት ላይ ማንም ሰው አያላግጥም፣ ማንም ሰው አይቀልም። ብታላግጥም መብትህ ነው። እናስ ነግሬዋለሁ። የመጨረሻ በስልክ ነው የተደዋወልነው። በጌታ እምነት ከሞትክ መንግስተ ሰማያት አገኛለሁ። አባዬንም ነግሬዋለሁ። እንደዚህ ህይወት ይሻላችኋል፣ ኢየሱስ ይሻላችኋል። ዘመኑን ሁሉ ሲቀድስ ለነበረ ቄስ በሌሊት በህልም መጥቶ ነጭ ልብስ የለበሰ ሰው በእግዚአብሔርም እመኑ በእኔም ደግሞ እመኑ ብሎ የሚል ቃል ነገረኝ አለ። ልጅ ይሄ ቃል የት ነው? እንደ አጎቴ ዮሐንስ ወንጌል ምዕራፍ 11 ቁጥር 1 በግዕዝ የምታነበንበው ነው እኮ አልኩት። አዎ አዎ አለ። አርጅቶ ነበር። እናስ ይሄንን የነገርኩትን አምኖ ከሆነ የሞተው መንግስተ ሰማያት አገኘዋለሁ። ካልሆነስ የኔ አጎት ሲኦል ነው አድራሽ ማለት ነው።
የእግዚአብሔር ልጅ ደም ረግጣችሁ እግዚአብሔር ልጁን ለዓለም እኮ ነው ሳይሰስት የሰጠው። ለአንተ ለእኔ ለአንቺ ማለት ነው። ልጁ ደግሞ ሳይሰስት ነፍሱን የሰጠን ውድ ነፍሱን መተኪያ የሌለው የእግዚአብሔር ልጅ ነፍስን የተከፈለልን የእግዚአብሔር ልጅ ደም ነው የተፈሰሰው። የእግዚአብሔር ልጅ ስጋ ነው የተቆረሰው። ኦኬ ይሄንን ረግጦ ኢየሱስን አልሰማሁትም አላውቀውም ብሎ ይላችሁ በቃ ተሰብኮላል። በቡራቡሬም ቢሆን ኢየሱስ ማን እንደሆነ ተነግሯል። በኦርቶዶክስም ሃይማኖት በካቶሊክም ሃይማኖት አልጀዚራ ላይ እኮ ሁዝ ጂሰስ የሚል እኮ ንግግር ነበረ ማለት ውይይት ነበረ በቢቢሲ በምናምን ነገር ሁሉ። ኢየሱስ በዚህ ዓለም ላይ የት ነው መነጋገር ያለው? በእስልምና ሃይማኖት እያበሻቀጡ የሚሆኑ እየሰደቡት እያቃለሉት ኢየሱስ ብሎ ማይላል እንዴ? ኢሹ አይደለም እንዴ ለዚህ ዓለም ኢየሱስ እስከ ዛሬ ድረስ ማን ያልሰማ አንዱም ሰው እንደዚህ ሲናገር ነበርና እኔ ለምሳሌ እናቴ ይሄን ጌታ ሳታውቅ ነው የሞተችው አለ። ካሴት ያወጣ ልጅ ነው እኛ አካባቢ ማለት ነው። እኛ አካባቢ ሳይሆን የተወለድኩበት አካባቢ ማለት ሳይሆን እኛ ጋር ጴንጤው ማህበረሰብ ጋር ማለት ነው። እና ጌታ እናቴ ጌታን ምን ያው እንግዲህ ኦፊሻሊ ጌታን እንደዚህ አልተቀበለችም አለ። ኦፊሻሊም አለመቀበል አይደለም ጌታን ማለት በቃ እንትን አላለችም። ያው በዛው በሃይማኖቷ በኦርቶዶክስ ጸንታን የሞተችው አለ። ኦኬ በኦርቶዶክስ እና ማን ያመነች ነው ጸንታ የኖረችው? እነ ተክለ ሃይማኖት እና አርሴማ እነ ጊዮርጊስን እነ እንትና ምናምን ነገር ማለት ነው። እነ እንቶኔ እና ምን አለ ሲናገር ያው መቼስ እንግዲህ እግዚአብሔር የሰው ልብ ያውቃል። አዎ ያውቃል። እሱ አንተና እንደምትነግረን በሎናል መጽሐፉ ልብን ያውቃል። ስለዚህ እናትህ እኮ አንተ ጌታ እንዳልተቀበለች እኮ እርግጠኛ ነህ ታውቃለህ። እና አደባብሶ መጻፈው ማለት ነው። አንዳንዶቹ አደባብሶ ያው እንግዲህ እግዚአብሔር ምሕረተ ብዙ አይደል ምናምን ነገር ብራዘር። አዎ ምሕረተ ብዙ ነው። ምሕረተ ብዙ ሆኖ ልጁን ሰጥቶናል። የምሕረቱ ባለጠግነት በልጁ በኩል ተገልጧል። የፍቅሩ ባለጠግነት በልጁ በኩል ተብራርቷል። ቀራኒዮ ኮረብታ ላይ ደረቅ እንጨት ላይ ፍቅር ተጽፏል ማለት ነው። ኦኬ በንጹህ ደም ቀለም ተጽፏል። ኦኬ የጸጋው ባለጠግነት ተገልጧል። ይሄንን እውነት ሰው ሰምቶ ረግጦ ቢሄድ ወየውላት ያንቺ እናት፣ ወየውላት ያንተ እናት፣ ወየውላት ያንተ አባት፣ ወየውልህ አንተም ብትሆን አንቺም ብትሆኚ እኔም ብሆን ይሄን ጌታ ሰው ከጣለ ማለት ነው። ማሳበቢያ የለውም። እና በጣም ነው የገረመኝ። ዘማሪ ነው በእኛው ቤት የኔ እናት ለምሳሌ ምን ጌታን እንደዚህ እኛ እንደምንለው እኛ የምንለው እንደ መጽሐፉ አይደል እንዴ? እኛ ጴንጤዎች መጽሐፉን አይደል መጽሐፉ እንደሚለው አይደል የምንለው? አዎ። ስለዚህ እኛ እንደምንለው አይደል መጽሐፉ እንደሚለው ጌታን አልተቀበለችም። እና ያው እንግዲህ መቼስ እግዚአብሔር የሰው ልብ ያውቃል ናም ነገር አዎ ያውቃል። ስለዚህ ባጭሩ በጌታ አላመኑም። ስለዚህ መጨረሻቸው ሲኦል ነው። አለቀ። ቁርጥ ያለ ጥምን የሚያረካ መልስ ማለት ነው። እናትሽ ጌታን አያምኑም? አዎ። ሳትነግሪያቸው ወይ ነግረሻቸው እሳቸው እየቀለዱ መነጽራቸውን ወደ ላይ ከፍ ዝቅ እያደረጉ ምናምን ነገር እያሽሟጠጡ ኢየሱስ ተብሎ ሲባል ዕቃ እንኳን ሲወድቅ በኢየሱስም ብለው ሲሉ እየደነገጡ እያላባቸው እየተራገሙ ጌታን ሳይቀበሉ ነው አይደል የሞቱት? አዎ። እንግዲያው እንዳትጠብቂ ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የሌሉ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ይጣላሉ። ራዕይ መጽሐፍ ምዕራፍ 20 ቁጥር 15 4 ነጥብ ዘግቶ ነው የተናገረው ዮሐንስ። ወይ እንዴት ትላለህ ግን? እንዴት በእግዚአብሔር ወንበር ተቀማና? እኔ በእግዚአብሔር ወንበር መቼ ተቀመጥኩ አልኩ? መጽሐፉ ራሱ በዙፋኑ የተቀመጠው ጌታ ተናግሯል። አለቀ። እኔን ያገኘ ሕይወትን አገኘ ይላል። እኔን ያጣ ሕይወትን አጣ ብሏል። አለቀ። ንገሯቸው ለቤተሰቦቻችሁ፣ ለዘመዶቻችሁ
ለጓደኛ ለሰው ዘር በሙሉ ኢየሱስን ሳታገኙ አትሙቱ ብላችሁ ተናገሩ፣ እንናገር ለማለት ነው። ቴንክ ዩ። እኔ እዚህኛ ቤት ጴንጤ ቤት ሆኖ ወንጌል ኮምፕሮማይዝ የሚያደርግ ሰው አደብ ነው መግዛት ያለበት። ያንተ እናት ጌታን ሳይቀበሉ ልጃቸው ጴንጤ ስለሆነ በልጃቸው በኩል የሚገቡበት ቤት እዛ የለም። በማርያም በኩል እንደ መግባት አይነት ነገር ማለት ነው። በአንተ በኩል አንተ ጴንጤ ስለሆንክ ኦኬ፣ አውቃለሁ ብሎ ሚካኤል መልአኩ አውቃለሁ፣ እዛ ሙሉ ወንጌል ሲሄድ አውቃለሁ፣ አውቃታለሁ፣ እሷን ሴትዮ አውቃታለሁ፣ እዛ መሀል መሰር ክርስቶስ ታመልክ ነበር ብሎ ገብርኤል ምስክርነት ሰጥቶ በአንተ ምክንያት እናት መንግስተ ሰማያት የምትገባ ከሆነ በማርያም በኩል ሰዎች መንግስተ ሰማያት ይገባል ብለው የሚሉት ትክክል ነው ማለት ነው። ስለዚህ ወንጌሉን ሽባ ልታደርጉት አትችሉ። ይህንን ፈልፈልቱ የሆነ የሰው ስርዓት የሆነ ትምህርት አፈርደችንም እናስግጠው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። እግዚአብሔር ልጄን ስሙት ብሎ ልጁን ልኮታል። በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እሱን ስሙት ብሏል። እናት እሱን ሰምተዋለች። አዎ በቃ ትድናለች። ምላሽ ሰጥተዋል፣ ይድናሉ። ምላሽ አልሰጡ፣ ሲኦል ጠብቃቸው። አጭርና ግልጽ። አቃታለሁ ቤተሰቡ በሙሉ ሙሉ ወንጌል ነበር የሚያመልከው ብሎ መልአክ አግበስብሶ አይደለም ያስገባል። ስምህ በሕይወት መጽሐፍ ላይ ይታያል። ሃሌሉያ! መራራ እውነት ማለት ነው። አዎ ተግበስብሰህ የምትገባበት ቤት አይደለም። በበጉ ደም ልብሳቸውን ያነጹ የሚገቡበት ቤት ነው። ኢየሱስ መቀለጃ፣ መነገጃ፣ መሸቀጫ፣ ድሪቶ መጫወቻ አይደለም። በቃ ወደ ዓለም መጣ፣ ከድንግል ሴት ተወለደ፣ የዳዊት ልጅ ተባለ፣ በምድር ላይ ተመላለሰ፣ አስተማረ፣ በጽድቅ በቅድስና ሕይወት ኖረ። እግዚአብሔርን ስለመፍራቱ ጸሎቱ ተሰማለት አለ። መተኪያ የሌለው ውድ ነፍሱን ሰጠ ለሰው ልጆች። ከዚህ በቀር ምን ይስጥ? የአንተ እናት አቡነ ተክለ ሃይማኖት እግሩ ለእኔ የተቆረጠው እያለች፣ ጊዮርጊስ ለእኔ 7 ጊዜ ሞቶ ተነሳ እያለች፣ ኢየሱስ ብሎ ሲል ያው እንግዲህ አንድ እየመድዬ እያሉ እየቀለዱ እንግዲህ 2 ሸበታ አውጥተዋል። ለምን 10 ቀን እንዳያርቁ? እኔም የሁለት ፀጉር አብቅያለሁ ብራዘር፣ ሁለት ፀጉር እያበቀልኩ ነው። በሽበት አታስፈራሩም። ሽበት ያላቸው ሰዎች እነሱን ታዋቸው ብሎ የሚል የለም። እናቴ እየሰሙ ነው። በመድኃኒ ዓለም ነው የምለምናችሁ፣ እየሰሙ ነው። ክርስቶስን ካልተቀበሉ አድራሻዎት ሲኦል ነው። ፋዘር እየሰሙ ነው። እቤት ውስጥ ሆናችሁ ብሰሙ፣ ኢየሱስን ካልተቀበሉ ፍጻሜዎት የእሳት ባህር ነው። ውጣና ስበክ፣ ሂድና ተናገር ብሎኛል። ልጆት አድበስብሳን የነገረችዎት አይደል? ጴንጤ ልጆት እንግዲህ እኔ ሐቃቁ ልንገሮት፣ ኢየሱስ ካለዎት ህይወት አለዎት። ኢየሱስ ከሌለዎት 4 ነጥብ ሲኦል ነው የሚገቡት። የኤርሚያስ እናት ብትሆን፣ የኤርሚያስ ልጆች ቢሆኑ ኢየሱስ ከሌላቸው አለቀ ብራዘር፣ አለቀ። ደሙን ረግጠ ሄደህ የምትገባበት በመላእክት ክንፍ ላይ ተንጠልጥለ የምትገባበት የለም። አንድ መልአክ አያስገባም። አንድ መልአክ አልኩ፣ ቅዱስ እግዚአብሔር ምስክር ነው። ሚካኤል እዛ አንተን አንጠልጥሎ የሚያስገባ ከሆነ በእውነት እግዚአብሔር እኛን ዋሽቶናል፣ ወጣችሁ አገልግሉ ብሎ ድምፅ ሰምቶ ልጅነቴን ዘመኔን ሰጥቼው ጸጋ ሰጥቶ ውጣና ስበክ ብሎ ያለ ለካ ለውሸት ነው ማለት ነው ብዬ እንድል ያደርገኛል ማለት ነው። ጌታ ግን እግዚአብሔር አይዋሽም። እግዚአብሔር ጻድቅ ነው። ቃሉ በጽድቅ ከአንደበቱ ወጥቷል። እግዚአብሔር ቅን ነገር ያወራል። ልጁ ልኳል። ልጁ ደግሞ መጥቶ ነግሮናል። ልጁ የሚላችሁን ስሙ ብሎናል። ልጄ የሚላችሁን አድምጡ ብለናል። ቅዱስ እግዚአብሔር የእግዚአብሔር ልጅ አደመጥሽ ወይ? ሰማሽ ወይ? ሰማሹ? አትሰሚው ማለት እናትህም ዘር ትውልድ ቢሆን ከኦሮሞ ብትወጣ፣ ከአማራ ብትወጣ፣ ከከምባታ ብትወጣ፣ ምን ከማንም ከየትኛውም ብሔር ውጣ፣ መጨረሻ የእግዚአብሔር ልጅ ከሌለህ ድቅድቅ ጨለማ የእሳት ባህር ተዘጋጅቶላል። 4 ነጥብ መጽሐፉ ነው። በ4 ነጥብ እየዘጋ የተናገረው እኔ አይደለም። በ4 ነጥብ ዘጋለ። መጽሐፉ ኮምፕሮማይዝ አያደርግም ብራዘር። የቀደሙት ሐዋርያት ኮምፕሮማይዝ አላደረጉም። እዚህኛ ዘመን ላይ መጥቶ ነው ዘማሪ ነኝ ብሎ እናቴ እኮ ባለፈው እኛ እንደምንለው ጌታን አልተቀበለችም፣ ስለዚህ እግዚአብሔር ምናምን ነገር ይላል። እውነትህን ነው። አዎ እውነትህን ነው። እውነትህን ነው። አንተ ዘማሪ ስለሆንክ እናትህ መንግስተ ሰማያት አይገቡም። ነግረሃታለሁ። ጊታርን እየነካካኩ አንተ አንድ ቀንም መዝሙር ዘመርክልን እንጂ ለኛ ያድናል እማዬ
እቴትዬ እኮ ጌታ እኮ ያድናል፣ ጌታን ተቀበዩ ብለህ አላልካትም? ብዙዎች ጨዋዎች ናችሁ ቸርች ውስጥ ሶሪ ቤት ውስጥ። ያው ጴንጤ ነው በቃ ቁጥብ ያለ ነው፣ ምንም ብዙም አይናገርም፣ ተግባቢ ነው ይላል። መግባባቱ ጥሩ። ተግባብተህ እኮ ግን ኢየሱስን አይደለም የነገርካቸው። አትናገሩም አይደል? አትናገሩም። ኢየሱስ የላትም ያንተ እናት፣ አድራሻዋ ሲኦል ነው። ኢየሱስ የለውም ያንተ አባት፣ አድራሻው ሲኦል ነው። ኢየሱስ የለውም ያንተ ወንድምና እህት፣ አድራሻቸው ሲኦል ነው። ኧረ ምን ላድርገው? ኢየሱስ የለህም ራስህ አንተ፣ አድራሻ ሲኦል ነው። ጌታን ተቀበልና ከሲኦል ዳን እንላለን። ይኸው መስሎታል አንዳንዱ። ሺህ በክንፉ ሺህ በአክናፉ ሚካኤል በክንፉ ምን ይልላል? እዚህ መጡና ሚካኤል በክንፉ ገብርኤል በፋና እንዴት ነው እኮ ስንል የነበረው። ሚካኤል በክንፉ ገብርኤል በፋና ያወጦናል 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 ከሲኦል ጎዳና። እውነትን ነው። ከሲኦል ጎዳና ሊያወጣ ኢየሱስ ነው ከሰማያት የመጣው። ገብርኤልን መስማት ፈለከው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የተሰበከውን ስብከት ይኸውኔ እያስቀጠልኩት ነው ከቤንቲዎቹ ጋር። ገብርኤል አንተን መጥቶ ከሲኦል የሚያወጣ ያወጦናል ያወጦናል። አትወጣም። መድኃኒዓለምን አትወጣም። መድኃኒዓለምን እኮ አልኩ። ገብርኤል ከሲኦል እንዲያወጣ የምትፈልግ ከሆነ የገብርኤልን ስብከት ስማ። አጭርና ግልጽ። ምን ብሏል? ለሕዝብ ሁሉ የሚሆን ታላቅ የምስራችን እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል። ገብርዬ ልበለው ላቆላምጠው መልአኩን በደንብ ነው የሰበከው። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዷል። አለቅ። የገብርኤልን ስብከት ከሰማ ገብርኤል የሰበከው ስለማን ነው? ጊዮርጊስ 3 ጊዜ ሞቶ ተነስቶልሃል አይደለም ያለው? አያውቀውም። የአርመኑን ወታደር እንኳን ገብርኤል እኔም አላውቀውም። ኢየሱሴ ምስክር እኮ ነው። አላውቀውም፣ ላውቀውም አልፈልግም። ምን ያደርግልኛል? አንድ ወታደር 100 አለቃውን 50 አለቃ ብለው ገና ይከራከር። ለምን ጀረናል አይሆንም? አላውቀውም። እግሩ ስለአንተ ተቆርጠ። እውነትህን ነው። በፍጡር ደም በፍጡር እግር መቆረጥ በፍጡር መሞት ነው እኔ የዳንኩት። ተው፣ ምራቅን ጥቅ እያልክብኝ ነው። አታበሳጨው አልኩ መንፈሴን። እንደዚህ የሚባል ነገር የለም። የእግዚአብሔር ልጅ ደም ነው የፈሰሰልን እና ያወጡናል ይላል። ሚካኤል በክንፉ ገብርኤል በፋና። እውነትን ሚካኤል በክንፉ ያወጡናል ከሲኦል ጎዳና። ያው እየሄዱ አንተ በተለይ ቡልጋ እኮ በጣም ነው የሚቀልደው። አንተዬ የቡልጋ ቀልድ ምን ኦሮሞም ቀልደኛ ሆኖ ትግሬው ብለህ ቀልደኛ፣ አማራው ብለህ ቀልደኛ፣ ወላይታው ቀልደኛ ሆኖላል። ኢትዮጵያ ውስጥ ይቀልዳል። አየህ፣ ተደራጅቶ በይበየር ማለት ነው። በሃይማኖት ይቀልዳል። እና የቡልጋዋ ሴትዮ ነች እንደዚህ ተባለላት። እቅፍ ድግፍ አድርጎ ግንቦት 12 ቀን ቅዱስ ሚካኤል ከእናታችን ከክርስቶስ ሰምራ ጋር ወደ ሲኦል ይወርዳል ይላል። እዛ ይወርድና ደግሞ ለራሷ ክርስቶስ ሰምራ ልተባለችው እኮ አለች። እንደዚህ ሚካኤል የግራ ክንፍን ወርታች ልቀቀው ብሎ አለው። ሲኦሉ ገደል ላይ ቆሞ የቡልጋ እናቶች ሲተርቱ ያንን የሰማ ደብተራ ተንኮለኛ ደብተራ በቀይ በጥቁር ጻፈው። እኛ እሱን አገኘንና ይማረን ነው ይሳለን ነው ይቀበን ብለን እሱ እያነበብን የት ነበር ስንገባ የነበረ ሲሆን ለኔ ኢየሱስ ይደረሰልኝ። እነዚህ መጽሐፍቶች ህይወት አይነግሩም። ህይወት ከፈለክ እነዚህን ወግዱ በላቸው። እነዚህ የጎሪጥ ነው የማያቸው ደግሞ አውቂያቸው ሸምድጄ እዚህ ነበር ጭንቅላቴ ውስጥ ነበር ያስኳቸው። እነዚህ መድኃኒዓለም አሁን ሰንኮፉን ንቅል አድርጎ ይሄን ከቶብኛል። እሰይ ህይወት የሚነግርህ ይሄ ነው። ከዚህ ስመጣ ነው የእግዚአብሔር ልጅ ፍቅር የተብራራው፣ የእግዚአብሔር ምሕረት የተብራራው። የእግዚአብሔር ልጅ ሞት አብርሃም ስላንተ ሞተልህ አይልም ይሄ መጽሐፍ። እመቤቴ ስላንተ ተሰቃየች አይልም ይሄ መጽሐፍ። ጳውሎስ ስለናንተ ሲል ተንከራተተ አይልም ይሄ መጽሐፍ። ይሄ መጽሐፍ የሚነግረን እነዚህ አባቶች እንኳን የተንከራተቱት ለተቀበሉት ለወንጌል አልደረና ላመኑት ጌታ መሆኑ ይነግረናል። እዚህ ውስጥ ተንከራተተልህ፣ ሞተልህ፣ ተሰቀለልህ፣ ተቸነከረልህ ብሎ የሚለኝ ወዳጄ ስንት ነው? ወዳጅ ስንት ነው? እዚህ ያላችሁ ሰዎች ወዳጃችን ስንት ነው? አንድ እያላችሁ ጻፉ።
ወዳጃችን ስንት ነው? አንድ